የራሽያ የስለላ ጥበብ ላይ አድናቆቱን የማይገልጽ ማግኘት አይቻልም። በይበልጥ የሚገረሙት ግን ግዙፉ የአሜሪካው የስለላ ተቋም ኤፍቢአይ ሰዎች ናቸው። በተለይ ስሊፐር ኤጀንት በተባሉት ልዩ የሰላዮች ስብስብና ስልጠና እንዲሁም ጽናትና ብቃት አብዝተው ይደመማሉ። ስሊፐር ኤጀንቶች እንደ መደበኛ ሰላይ አይደሉም። ይልቁንም እንደ ስያሜያቸው በጥልቅ እንቅልፍ ውስጥ አሊያም ኮማ ውስጥ እንዳለ ህመምተኛ ለዓመታት ምንም አይነት እንቅስቃሴን ሳያደርጉ የሚሰወሩ በመሆናቸው ነው። እነዚህ ኤጀንቶች ሐሰተኛ ሰነዶችን ተጠቅመው ለምሳሌ የአሜሪካ ዜጋ ማንነትን ካገኙ በኋላ እንደ ኤፍቢአይ እና ሲአይኤ በመሳሰሉ የስለላና የደህንነት ተቋማት ውስጥ ሥራ ተቀጥረው ትዳር መስርተውና ልጆች ወልደው አደገኛ ተልእኮ እስኪሰጣቸው ድረስ ቤተሰባቸው እንኳ ሳያውቅ ዘመናትን ይዘልቃሉ። የቁርጥ ቀን እስኪመጣም ድረስ ወደ ግባቸው የሚወስዳቸውን ጥበብ እየተጠቀሙ ብቻ ወደ ኢላማቸው ይቀርባሉ። አሜሪካን ሲሰልሉ አሜሪካውያንን የሚያስንቁ አሜሪካውያን ሆነው ነው። ለዚህ ተብሎ የሚወስዱት የሥልጠና አይነቶችም ለማመን የሚከብዱና ረቂቆች ናቸው። This family of Russian sleeper agents were flown to Moscow in the biggest East-West prisoner swap since the Cold War. So deep undercover, their children only found out they were Russians after the flight took off, the Kremlin said on Friday.